ወንድ ልጅ እንዲወድሽና እንዲያከብርሽ እምቢ ማለት ያለብሽ ነገሮች። ወንድ ልጅ እነዚህን ነገሮች እምቢ ስትይው የተለየሽ ሴት እንደሆንሽ እንዲያስብና ሲወድሽ ሲያከብርሽ እንዲኖር ታደርጋለሽ። ወንድ ልጅ እንዲወድሽ ሁሉን ነገር እሺ ማለት እንዳለብሽ ልታስቢ ትችያለሽ። እርግጠኛ ሆኜ የምነግርሽ ግን እንዳሰብሽው መወደድን ሳይሆን ንቀትን ነው የምታተርፍ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ወንድ ልጅ እንዲወድሽ እንዲያከብርሽ እምቢ ማለት ያለብሽን ነገሮች በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም፣ እንዴት ናችሁልኝ? እኔ ናፊዳር ነኝ። በዚህኛው በሁለተኛው የዩቲዩብ ቻናሌ ማለት ነው ከወንድ ልጅ ጋር ባለን ግንኙነት ምን ነገሮችን ማድረግ እንዳለብን፣ እንዴት አድርገን ወንዶችን መረዳት እንዳለብን፣ በአጠቃላይ ጥሩ የሆነ የፍቅር ግንኙነት እንዲኖረን የሚያስችሉ ሀሳቦችን በደንብ በግልጽ እናወራለን፣ እንመካከራለን። አዲስ ከሆናችሁ ሰብስክራይብ አድርጉ እና ደግሞ ቪዲዮ ብዙ እህቶቻችን ጋር እንዲደርስ ላይክ አድርጋችሁ ጀምሩት። እሺ፣ ወደ ዋናው ነጥባችን ስንገባ የመጀመሪያው ነገር እምቢ አላደርገውም አይሆንም ማለት ያለብሽ ልትደራደሪበት የማይገባ ነገር ማለት ነው ከቤተሰቦችሽ ጋር የሚያለያዩና የሚያጋጩ ሀሳቦችን ነው። ገና ወደ ትዳር አልገባሽም፣ የፍቅር ግንኙነት ላይ ነሽ። ገናም አንዳንዴ ላይታወቅ ይችላል ያላችሁ የሄዳችሁበት ያለው መንገድም ገና ላይታወቅ ይችላል። ወይ ጓደኝነት ወይ ገና መቀራረብ ላይ ሆናችሁ ከቤተሰቦችሽ ጋር የሚያጋጩ ነገሮችን እምቢ አላደርገውም ማለትሽ እንዲያከብርሽ፣ ለቤተሰቦችሽ የምትሰጪውን ዋጋ እንዲያይ ያደርገዋል። ገና ለገና አሁን ላይ ላወቅሽው ወንድ፣ ገና ለገና ዛሬ ላወቅሽው ወንድ ቤተሰቦችሽን በቃ የሚያበሳጭ፣ ቤተሰቦችሽን የሚያናድድ፣ ቤተሰቦችሽን የሚያስከፋ ድርጊት ማድረግና ችግር የለውም ምንም አይሉም እነሱ ማለት አለማክበርን ማሳየት ለቤተሰቦችሽ በኋላ ላይ በጣም ዋጋ ያስከፍልሻል። አንቺ የምታደርጊውን ነው የሚያደርገው። አሁን ላይ ለቤተሰቦችሽ ክብር ካለሽ፣ አሁን ላይ ቤተሰቦችሽን የሚሉሽን የምትሰሚ ከሆነ ይገባኛል። በኋላ ላይ ነገሮች ከፍ እያሉ ሲሄዱ አንዳንድ ጊዜ ቤተሰቦችም የማይስማሙበት፣ ቤተሰቦችም የማይቀበሏቸው ነገሮች እንደሚኖሩ ሳይገባኝ ቀርቶ አይደለም። ግን በተቻለሽ መጠን ቤተሰቦችሽን ላለማስቀየም፣ ቤተሰቦችሽን ላለማስከፋት፣ ቤተሰቦችሽን የሚያበሳጭ ወይም ደግሞ ከቤተሰቦችሽ ጋር የሚያቆራርጡ ነገሮችን ላለማድረግ መሞከርና መጣር ያስፈልጋል። ይህን ስል ቤተሰብ ሁሌ ትክክል ነው ምናምን ማለት አይደለም። ግን ገና ነገሮች ሳይካረሩ ማለት ከሱ ጋር ያለሽ ግንኙነት ኤርሊ ስቴጅ ላይ ገና መጀመሪያ ላይ እየተዋወቃችሁ እያወራችሁ ወይም የፍቅር ግንኙነታችሁ ገና እየጀመረ ባለበት ሰዓት ላይ ይህ ጥግ ድረስ ሄዶ እስካሁን ድረስ ያቆዩሽን ያኖሩሽን ብዙ ነገር ያረጉልሽን ቤተሰቦችሽን ማበሳጨት ወይም ደግሞ መቆራረጥ ከነሱ ጋር የሚያደርስ ነገርን ማድረግ የለብሽም። ይህን እምቢ ነው ማለት ያለብሽ። ተረድታችሁኛል? ሀሳቤ ገብቷችኋል? ከቤተሰብ ጋር የሚያቆራረጡ ነገሮችን በጣም የከፉ ነገሮች ካልሆነ ቤተሰቦች የተሳሳቱበት ማለት ነው ካልሆነ ሪስክ መውሰድ፣ ኃላፊነት መውሰድ ወይም ደግሞ መለያየት ደረጃ መድረስ አያስፈልግም። ምክንያቱም ቀላል ስላልሆነ ማለት ነው። ስለዚህ ከቤተሰቦችሽ ጋር የሚያለያዩ ሀሳቦችን እምቢ አላደርገውም በይ። ይሄ ደግሞ ያስከብርሻል። ቤተሰቦችሽን መውደድሽ፣ ቤተሰቦችሽን ማክበርሽ በኋላ ላይ እንድትከበሪ ያደርግሻል። አይ እሷ እኮ ለቤተሰቦቿ እንደዚህ ናት ብሎ እንዴት ነው ያሳደጓት፣ እንዴት ያደርጉ ነው እንደዚህ ለነሱ እንደዚህ አይነት ነገር ያላት እንዲል ታደርጊዋለሽ። ይህን ስል ደግሞ ፌክ የሆነ ነገርን አይደለም፣ እውነተኛ ክብር፣ እውነተኛ መውደድ ለቤተሰቦች ሲኖርሽ ከነሱ የሚያርቅሽ የሚያለያይሽ ትክክል ያልሆነን ነገር እምቢ አላደርገውም በይ፣ ያስከብርሽ። ሁለተኛ ከዓላማሽ ወይም ከህልምሽ እደርስበታለሁ ካልሽው ነገር የሚያስቀሩሽን ነገሮች እምቢ በይ። ብዙ ጊዜ ወንዶች ላይክ እንዴት ነው ሴት ልጅ ወዳቸው ትምህርቷን ጥላ ምናምን ተከትላቸው ሄዳ ምናምን በተለየ ሁኔታ ትሪት አያደርጓትም። በቃ ይሄ ሁሉ መስዋዕትነት ከፍላላቸው ወይም ደግሞ ይህን ሁሉ መስዋዕትነት ለፍቅራቸው ስትል አድርጋ በቃ ኖርማል የሆነ ነገር አንዳንድ ጊዜም ደግሞ መለየት ደረጃ የሚደርሱም አሉ። በቃ እንደዚህ ዋጋ የከፈለችለት ሰው ወይም ደግሞ ፍቅር ማለት ነው። አላስፈላጊ መስዋዕትነቶች ነው ምላቸው ነው እነዚህን አላማሽ፣ ህልምሽ አብሮ መሄድ የሚችል ነገር ነው። የወደድሽው ሰው እንደውም ሰፖርት እያደረገሽ እያበረታታሽ አላማሽ እንድታሳኪ ነው ማድረግ ያለበት እንጂ አንዱን ጥሎ አንዱን አንጠልጥሎ ብሎ ነገር የለም። አላስፈላጊ መስዋዕትነቶችን እምቢ በይ። በቃ ትምህርትሽ ላይ ያሰብሽው አላማ ካለ ህልምሽ የምታስቢው ለማሳካት በዛ መንገድሽ ላይ ጽኚ። ያንን ሲያይ እንደውም ወንድ ልጅ ያከብርሻል። ያንን ሲያይ እንደውም በቃ ይህች ልጅ የተለየች ሴት ናት ብሎ እንዲያስብ ታደርጊዋለሽ፣ ይጠነቀቅልሻል፣ ይወድሻል። ብዙ ጊዜ እልህ ነው እንደዚህ ሲሆን የሚይዘው እልህ ይዞኝ ነው ምናምን ይላሉ። ወንዶችም እንደዛ ይላሉ። ይህንን እንግዲህ የሚያውቁት ባለቤቶች ናቸው። እልህ ነው ፍቅር ነው የሚለውን ፐርሰናል እንደየሰው ስለሚለያይ ማለት ነው። ግን ወንዶች ይሄ ለአቋሟ የምትጸና ይሄ ለያዘችው ነገር የምትቆምን ሴት ይወዳሉ። ምክንያቱም በቀላሉ ያገኘነው ነገር ሁላችንም ሰዎች ስንባል ማለት ነው በቀላሉ ያገኘነው ነገር በቀላሉ ብዙ ነገሮችን ያደረጉልንን ነገሮች የማቃለል ባህሪ አለን።
ስለዚህ ወንድ ልጅም ዝም ብለሽ ትምህርትሽን ጥለሽለት ቤተሰቦችሽን ጥለሽለት ተከትለሽ ስትሄጂ እንዴት ነው አክት የሚያደርገው? ይህም ስላችሁ በጣም ጥሩ የሆኑ የተከፈለላቸው ዋጋ የሚገባቸው ወንዶች የሉም ማለት አይደለም። ግን ለምን በቃ አላስፈላጊ የሆኑ መስዋዕትነቶችን አለማድረግ፣ ራስሽን መቆጠብ፣ እምቢ ማለት ከአላማሽ ከትምህርትሽ ከስራሽ የምታስቢው ብቻ እንደየሰው ስለሚለያይ ብቻ አላማዬ ብለሽ ከያዝሽ ነገር የሚያደናቅፍሽ ወይም ደግሞ እንዳስደርሽ የሚያደርግሽን ነገር አይ እምቢ አላደርገውም አልፈልግም በይ። ያስከብርሻል፣ ያስወድድሽ። ሶስተኛው እምቢ ማለት ያለብሽ ነገር አለመከበርን ነው። ንቀት በተሞላባቸው ቃላት ትሪት መደረግን፣ መጠራትን፣ ስድብን። አንዳንድ ጊዜ አንዳንድ ሴቶች ይገጥሙኛል። ለኔ ብሎ እኮ ነው እንደዚህ ያለኝ፣ ለኔ ብሎ እኮ ነው የሰደበኝ፣ ለኔ ብሎ እኮ ነው የተቆጠኝ፣ ለኔ ብሎ እኮ ነው እንደዚህ ብሎ ነገር የለም። ለአንቺ ብሎ ከሆነ በትክክለኛው በፍቅር ቋንቋ ፍቅር ነው አይደል እያወራን ያለ ነው። ስለ ፍቅር ግንኙነት ነው እያወራን ያለ ነው አይደለ? በፍቅር ቋንቋ ለአንቺ ብሎ የሆነውን ነገር የሚነግርሽ ፍቅር በተሞላበት ቋንቋ እንዳሰበልሽ እንዳዘነልሽ ያደረግሽው ነገር ካለም ትክክል እንዳልሆነ ማለት ነው እንጂ ይሄ እንደ እንትን መቅጣት ምናምን የሚመስሉ ነገሮች አለ አይደለ? ንቃ በሳጭቼው እኮ ነው አናድጄው እኮ ነው ትክክል አይደለም። በእንደዚህ መልኩ ትሪት መደረግን ከተቀበልሽ በኋላ ላይ ሄደሽ በቃ አቢዩሲቭ የሆነ ሪሌሽንሽፕ ውስጥ ነው የምትገቢው። ሲመታሽም ሲደበድብሽም ለኔ ብሎ እኮ ነው አናድጄው እኮ ነው እንደዚህ ሄጄ እኮ ነው ስወጣ እኮ ደስ ስለማይለው ነው ምናምን ማለት ትጀምሪያለሽ። በቃ ተቀብለሽ መኖር ትጀምሪያለሽ ማለት ነው። ጥሩ ባልሆነ መንገድ ትሪት መደረግን አትቀበይ፣ አትለማመጂ። በቃ ሰዎች እርስ በርሳችን በሚኖረን የፍቅር ግንኙነት ላይ ልንግባባ የሚገባን በፍቅር ቋንቋ ነው፣ ጥሩ በሆኑ ቃላት ነው። አለመግባባቶች ሲፈጠሩ ራሱ ቁጭ ብለን አውርተን መፍታትን ነው መለማመድ ያለብን። አንቺም መግባት ያለብሽ ትክክል ነው ብለሽ ማመን ያለብሽ እንደዚህ አይነቱን ሪሌሽንሽፕ ነው። ከዛ ውጭ ያለው ንቀት በተሞላበት ቃል ማናገር፣ ማመናጨቅ አጥፍተሽም ቢሆን ነው የምልሽ መሳደብ ምናምን ለኔ ብሎ ነው የሚባል ነገር አይሰራም። እነዚህ ነገሮች እምቢ በይ። ንቀት የተሞላበትን ንግግር እምቢ አልፈልግም። በዚህ መልኩ የምታናግረኝ ከሆነ ከዚህ በኋላ ከአንተ ጋር አልቀጥልም፣ እንደዚህ የምትለኝ ከሆነ አልቀጥልም ከአንተ ጋር ብለሽ አይ ማለት አለብሽ። ይህን ስታደርጊ እንዲያከብርሽ ታስተምሪዋለሽ። ይህን ስታደርጊ የተለየሽ ሴት መሆንሽን ያያል። አራተኛ አላስፈላጊ መስዋዕትነቶችን እምቢ በይ። ቅድም ትንሽ ጠቀስ ስላደርገው ሞክሬያለሁ፣ ግን እዚህ ጋር ለየት አድርጌ ማንሳት ስለፈለግኩ ነው። ፍቅር ስለያዘሽ ስለወደድሽው ብዙ ነገሮችን ጥግ ድረስ መሄድ እንዳለብሽ ይሰማሻል። ፍቅር በመሰረቱ የሁለት ሰዎች ፍላጎት፣ የሁለት ሰዎች ጥረት ፍላጎት ብቻ ሳይሆን ደግሞ ጥረት አይደለ? በቃ በእነዚህ መንገዶች ነው የሚገነባው የፍቅር ግንኙነት፣ ሲቀጥልም ትዳር ማለት ነው። አንቺ ብቻ ምትለፊ፣ አንቺ ብቻ ምትደውይ፣ አንቺ ብቻ ቴክስት ምትልኪለት፣ አንቺ ብቻ እንገናኝ ምትይ፣ አንዳንዴም ያለበት ምትሄጂ፣ በቃ ብዙ ርቀት የምትሄጂ ስለወደድሽው ስላፈቀርሽው በሚል በተለያየ አረብ ሀገራትም ደግሞ ያላችሁ ብር ምትልኪለት፣ አንቺ ብቻ ሰፖርት የምታደርገው፣ አንቺ ብቻ አላደለ ዋን ሳይድ በአንድ ወገን ብቻ የሆነ ስለወደድኩት በቃ ችግር የለውም አብሮኝ ከሆነ ለኔ በቂ ነው፣ አይ በቃ እሱ እኮ እንደዚህ ስለሆነ ነው እያሉ በቃ አላስፈላጊ መስዋዕትነት ውስጥ ራስሽን መክተት ማለት ነው። የሚወድሽ ከሆነ ማድረግ ያለበትን ያድርግ። የማይወድሽ ከሆነ ከማይወድሽ ሰው ጋር ለደቂቃ መቆየት አያስፈልግም። ደህና ሁን ተባብሎ መለያየት ነው። ቀላል ነው ወይ? አይደለም። ግን የሚጠቅምሽ ነገር ነው፣ የሚያስፈልግሽ ነገር ነው። ዋን ሳይድ የሆነ አንቺ ስለወደድሽው አንቺ ስላፈቀርሽው በቃ ብዙ ነገር እያረግሽለት መኖር ትክክል አይደለም፣ ተገቢ አይደለም። አታድርጊ አይ ማለት አለብሽ። አላስፈላጊ መስዋዕትነቶችን አይ አላደርገውም ማለት አለብሽ። በኋላ ላይ እኮ በቦታው እንግዲህ ትዳር ላይም ሆነው የፍቅር ግንኙነት ላይም አንዳንዴ ሆነው ብዙ ርቀት የሚሄዱ ሰዎችን እኮ እያየን ነው። ባለ ትዳሮች ኩላሊታቸውን አውጥተው እስከ መስጠት የሚደርስ እኮ ትልቅ መስዋዕትነቶችን ለወደደው ላፈቀረው ሰው ያደርጋል። ግን በቦታው በጊዜው አስፈላጊ ሲሆን ነው እንጂ ምንም በሌለበት የማያስፈልጉ መስዋዕትነቶችን አትክፈይ። ለአንቺም ለእሱም ምንም ትርጉም የሌላቸው ነው የሚሆኑት። ስለዚህ እነዚህን ነገሮች አይ አላደርገውም እምቢ በማለትሽ እንዲያከብርሽ፣ እንዲወድሽና እንዲጠነቀቅልሽ ማድረግ ትችላለሽ። የዛሬው ቪዲዮ ይህንን ይመስል ነበር። እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንደወደዳችሁት እንደተማራችሁበት 100% አልጠራጠርም። እዚህ ድረስ መታችሁ ቪዲዮን ወዳችሁት ላይክ ሳታደርጉ ልትወጡ ነበር። ተይዛችኋል። ሁላችሁም ቪዲዮን ላይክ አድርጉት፣ ይጠቅማታል እንደው ብትሰማው ለምትሏት ለእህታችሁ፣ ለጓደኛችሁ፣ ለወዳጅ ዘመዳችሁም ሼር አድርጉላት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ሁላችሁንም ውድድ አደርጋችኋለሁ። ቻው።